ይህ የሸገር ሼልፍ ፕሮግራም ነው። እንደምን ሰነበታችሁ የሸገር ሼልፍ ቤተሰቦች፣ ዝግጅታችን ጀምረናል። አንቺ የጽዋት አዋዋይ ከጸደይ ጋር ጸደይ መሳይ ከአበባም ጋር አበባ መሳይ ምን አለበት ለአንዲት ሰሞን ቢራቢሮ እኔ አንቺን ብሆን። ጸጋዬ ገብረመድኅን። እንደሱ የታደለ የለም ይላል ሄኖክ ስዩም በመንገድ አይኑ ይፍሰስ መጽሐፉ። እንደሱ የታደለ የለም። እስካሁን ድረስ የዓለም የፋሽን ዲዛይነሮች የሰው ልጅ ቢራቢሮ እንደለበሰችው ቀለም የሚያምር ነገር ማልበስ አልቻሉም። ደመቀዝቃዛዋ ቢራቢሮ ቀደም ባሉ የምድራችን ሳይንቲስቶች አንዳች ነገር አትሰማም ትባል ነበር። በ1912 እንደ አውሮፓ አቆጣጠር ቢራቢሮ ጆሮ እንዳላት ለመጀመሪያ ጊዜ ታወቀ። ከዚያ በኋላ ቢራቢሮ የመስማት ሕዋስ ባለቤት መሆኗ ታመነ። ከአንታርክቲካ በስተቀር በሁሉም አህጉር 165,000 የሚታወቁ የቢራቢሮ ዝርያዎች ይገኛሉ። በሰዓት ከ8 እስከ 10 ኪሎ ሜትር ይበራሉ። ብዙ ጊዜ ብዙ ሰዎች ባለ 2 ክንፍ ፍጥረት ያደርጓቸዋል። እውነታው ግን 4 ክንፍ ያላቸው መሆኑ ነው። በጭንቅላታቸው አጠገብ ያሉት ክንፎች የፊት ክንፎች ተብለው ይጠራሉ። ከኋላ ያሉት ደግሞ የኋላ ክንፎች ይባላሉ። የኛው ታላቅ ምልክት ሎሬት ጸጋዬ ገብረመድኅን እንዲህ ይላታል። ምን አለበት ቢራቢሮ አንቺ ቀለም ለበስ ቅጠል የብርሃን ጮራ ጠለል ተወርዋሪ ሲሳይ መሰል ምን አለበት ቢራቢሮ እድልሽን እኔ ብታደል። በሳይንስ ሊቃውንቱ ዘንድ የቢራቢሮ ክፍለ መደብ ሌፒዶፕትራ እጅግ ሰፊና በሦስት አጽቄ ክፍለ መደብ የሚመደብ ነው። ብዙ ዝርያዎች በቁንጅናቸው ታውቀዋል። በነገራችን ላይ ልብስ የሚበላው የብል ወገንም የሚቆጠረው ከቢራቢሮ ወገን ነው። በመጠን ይለያያሉ። ለምሳሌ ትልልቆቹ ዝርያዎች 12 ኢንች ሊደርሱ ይችላሉ። የትንሹ መጠን ግን ግማሽ ኢንች ነው። ቢራቢሮ በሕፃንነቱ ፍጹም የተለየ መልክ አለው። ማንም ሰው በኋላ እንዲህ የሆነው ያ ፍጥረት ነው ብሎ ማሰብ ይቸግረዋል። አባ ጨጓሬ ያልነው ቢራቢሮ ሆኖ በውበቱ ሲገዛን አስቡት። አስማታዊ በሆነ መልኩ አባ ጨጓሬ ወደ ቢራቢሮ ለመቀየር እንደ ዝርያው ከ10 እስከ 15 ቀን ይፈጅበታል። አንዳንድ መረጃዎች በእግራቸው ይቀምሳሉ ይሏቸዋል። የሚያስደንቀው ሌላ ጉዳያቸው ግን ዐይኖቻቸው ከ6,000 ሌንሶች የተሠሩና አልትራቫዮሌት ብርሃንን ማየት የሚችሉ መሆናቸው ነው። አንዳንድ የቢራቢሮ ዝርያዎች እንቁላሎቻቸውን የሚጥሉት በአንድ አይነት ተክል ላይ ብቻ ነው። የአዋቂ ቢራቢሮ አማካይ የሕይወት ዘመን ከ3 እስከ 4 ሳምንታት ነው። ሆኖም ግን አጠቃላይ የሕይወት ዑደቱ ከ2 እስከ 8 ወር ባለው ጊዜ ውስጥ ሊቆይ ይችላል። አንድ የቢራቢሮ ዝርያ ለ24 ሰዓታት ያህል ይኖራል። አንዳንድ ስድስተኛ ቢራቢሮዎች ግን እንደ የሰሜን አሜሪካ ሞናርክ ለ8 ወራት ያህል ሊኖሩ ይችላሉ ይላል ሄኖክ ስዩም በመንገድ አይኑ ይፍሰስ መጽሐፉ። በዚሁ የጸጋዬ ገብረመድኅን ቢራቢሮ በአበበ ባልቻ ጉሮሮ። እሳት ወይ አበባ ከጸጋዬ ቢራቢሮ ከአበባው ላይ ምን አይተሽ ነው ከቅጠሉ ከቄጠማው ከለምለሙ ሰምረሽ አቅፈሽ መመሰሉ? ለምንድን ነው ቢራቢሮ አበባሽ ከአበባው ሰምሮ በጸደይ ከአደይ ጋር ፈክቶ በርቶ ተጥለቅልቆ ደርቶ እንደ ጮራ ተንዠርግጎ በመንጸባርቅ ተንጣሎ ጸደይ አክሎ ጸደይ መስሎ ውሉ ኋላ ቀኑ ሲመሽ ፀሐይ ግንባሯን ቀልሳ ከጨለማ ክንፍ ስትሸሽ ብርሃኗ በሌት ተዳፍኖ ዓይኗም ፈገግታዋም ሲሰንፍ አዝርዕቱ ርጭ ብሎ ጸጋውን ከመልኩ ሲገፍ አበባው ምድሩን ሲንተራስ ያፈር ጽዋ ረፍቱን ሲገድፍ ቢራቢሮ ያንቺስ ሞገስ ለምንድን ነው አብሮ የሚረግፍ? ምን አይተሻል ከቄጠማ ምን አይተሻል ከለምለሙ ቀን አብረሽ አበበሽ ውለሽ ሲመሽ አብረሽ መስለምለሙ? አስተምሪ ቢራቢሮ ሰው ለመባል አለኝታዬ ቀድሞ የት ነው መነሻዬ ሲመሽ የት ነው መድረሻዬ? ሲተረትማ ሲወጋ ከየብልጭታው ጋገን የሰው የአራዊት የአዋፍ ውስብስብ ነገደ ጉንዳን
ሲነሳ ሲሮጥ ሲደፋ ሲያጋድል ሲያዛባ ሚዛን በማይመጠን ታላቅ ኃይል በተፈጥሮ ግዙፍ ስልጣን ሊፍተለተል ይወለዳል ሳይነቃ ይወድማል ይባላል። ልደቱ ዕድሜና ሞቱ አለማቋረጥ ይጓዛል። ይሄ ሆነ አልፋ ኦሜጋ፣ ይሄ ሆነ አስቀድሞ ቃል። ያንቺስ ሚስጥር ምንድነው? ቢራቢሮ እንወያይ። አንቺ የእጽዋት አዋዋይ ከጸደይ ጋር ጸደይ መሳይ ከአበባም አበባ መሳይ ምን አለበት ለአንዲት ሰሞን ቢራቢሮ እኔ አንቺም በፍሳሽ ብጥለቀለቅ ብነግስባት ባንቺ ስም ጸጋ ሞገስሽን ለብሼ እኔ ባንቺ ስም አልፌ እኔ ባየርሽ ሰፍፌ እኔ ባከናፍሽ ከልፌ ምን አለበት ቢራቢሮ አንቺ ቀለም ለበስ ቅጠል የብርሃን ጮራ ጠለል ተርዋሪ ሲሳይ መሰል ምን አለበት ቢራቢሮ እድልሽን እኔ ብታደል ትንኞች ዝንቦች ያሙሻል ወረተኛ ነሽ ይሉሻል ከአበባ አበባ መክነፍሽ ከጸደይ በጋ መዝለቅሽ ከሾ ከጉድፍ ስትስቂ ከየስንጥሩ ስትወድቂ ስትዳሪ ወግ ስትነጥቂ እያወቅሽ እንዳላዋቂ የወረት ነው ብለውሻል ቢራቢሮ ተጠንቀቂ። የበጋው እንኳን ግድ የለም የሃጋይ አሰድ እሳቱ ቢያነድሽ ቢያከነፈነፍሽ ቢያጤንብሽ ትኩሳቱ ተፎታትኖሽ ነው የፍትወቱ አለውልሽ መዋተቱ ከጉድፍ ጋር መጋጨቱ ምንድነው ታዲያን ቢራቢሮ በዝንቦች ወራት በበልጉ አበቦች ሲጦለጉ መስኩ ቦዘን ሲከናነብ በትንኝ ጭስ ሲታፈን አረንጓዴው ሲገረጣ ያሸበረቀው ሲሸፈን ፀሐይ የሐዘን ማቅ አጥልቃ በጉንብር ነው ስትዳፈን እንደ ደስታዋ ጊዜ መከራዋን ሳትካፈይ ጭንቋን አብረሽ ሳትቀበይ ከትንኝ ጋር ስትጋፊ አልቀመጥ ብለሽ አርፈሽ ይሄው አጉል ስም ተረፈሽ። ቢራቢሮ ተናገሪ ምን እንዲህ ነው ባንቺ ዓለም ከጸደይ የአደይ ቀለም ከበልግም የበልግ ቀለም ከአበባውም ከጉድፉም ከትንኙም መስሎ መቅጠም ከንዲና ማርሽባት የሕይወትን አገም ጠቀም ቢራቢሮ ሆኖ ማይበር ጸደይ ሆኖ ማይዘልቅ የለም ላንቺ ብላኝልኝ እንጂ ለኔስ ክረምት ደረሰ በሰማያት እንባ ምድርን ሊጠርግ ያገበሰበሰ አበባውን እንደ ጉድፍ ጉድፉን ከዝንብ ጋር ሲያስስ ሁሉን እኩል ሲያግበሰብስ አጥርና ጎጆ ሲድስ ሜዳውን በደል ሲምስ ግንዱም በዶፍ ሲገረስስ ክረምት አያና ታይምሬ ማመዛዘኛም የለው ወይ ጉድፍ ጽጌረዳ አደይ ማንንም ከማንም አትለይ አየን የሁሉ እኩል ቤት ወግ መደምሰስ መገርሰስ መጥረቅ ቢራቢሮ እንዴት ነበር ያንቺስ የክረምት ውሎ መቼስ ለይቶ ፈጥሮሻል ከሁሉ አድረሽ ኑሪ ብሎ የመመሰል ሙያ ክኖ የመጠጋት አቅላድሉ ከረምሻሉ እንደ ሌቶፍ ተለትመሽ ከቤት ክፈፍ እንደ ግንደበል ምስጦች ከምሰሶ ተገን መግባት በየጣራ እንደ ሸረሪት በምድጃ እንደ ሳትራት እድልሽ ዋዛማ አይደል ክፉ ፈተና ነው አምሳል በርቺ እንግዲህ ቢራቢሮ ክረምት ላንቺ ብቻ አለፈ መስሎ አላድር ያለውማ በጎርፍ ዘቅጦ ጎረፈ ለካ ሚስጥርሽ ይኸው ነው በቃኝኔም ማለሳሳት ሲነገር እንደሰማነው ከየብልጭ ታውጋገን የሰው የአራዊት ያዋፍ ውስብስብ ነገደ ጉንዳን በማይመጠን ታላቅ ኃይል በተፈጥሮ ግዙፍ ስልጣን ሊፍተለተል ይወለዳል ሳይነቃ ያልፋል ይባላል። ልደቱ ዕድሜና ሞቱ አለማቋረጥ ይጓዛል። የሆነው አልፋ ኦሜጋ የሆነው አስቀድሞ ቃል በህሊና መሳከሩ ላይ ሆነ የቆሽትመም ማብቀል ባለብላቤት መለብለቡ ልቦናን በሳግ መቀቀል ይሁን ያለን ዲበኩሉ የኑሮ ግማደ መስቀል ለካ እንዲያው ነው መርበትበቱ ሰረቃሉ ላይ ነቀል በይብር በይ ቢራቢሮ ክረምት ላንቺ ብቻ አለፈ ሌላው በጎርፍ ጎረፈ ሞተ በተኛበት ረጋ ጸደይ ላንቺ ብቻ ረጋ ረብለሽ መንቆጥቆጥ ነው ከዚያም ሰምሮ አወቅሁብሽ ነቃሁብሽ አንቺ ህይወት ቢራቢሮ ቀናው መሰላንቾ ላይ ነብር በይ እንወያይ አንቺ ጸዋታ ዋይ ከጸደይ ጋር ጸደይ መሳይ ከአበባም አበባ መሳይ ምን አለበት ለአንዲት ሰሞን ቢራቢሮ ነው አንቺ ብሆን 1961 6 ኪሎ ከርቸሌ ኮሌራ ገባ። ከጀሚል አክበር ከአገር ፍቅር አዲስ አበባ መጽሐፍ የተወሰደ በደርግ ጊዜ ነው። የተለያዩ የፖለቲካ እስረኞች በታጎሩበት ዛሬ በሕይወት በሌለው በመቃብሩ ላይ የአፍሪካ ህብረት ህንጻ በቆመበት ቦታ ላይ
በነበረው አንጋፋው ወህኒ ቤት ከርቸሌ እስር ቤት ዓለም በቃኝ ኮሌራ ገብቶ አብሮ ሲታሰርም ሲያስፈታም ነበር። ከርቸሌ ኮሌራ ገባ። ከጀሚል አክበር ከአገር ፍቅር አዲስ አበባ መጽሐፍ የተወሰደ። ኮሌራ መግባቱን ሰማችሁ? ገና መሰላሉም ጋር ሳይደርሱ ነበር ዳኜ በጥያቄ ተቀበላቸው። የምን ኮሌራ? ሃዲ አንስቶት የነበረውን እግር ወዲያው መልሶ የመሰላሉን እንጨት እንደያዘ ቀዝቅዞ ቆመ። ያስር እኮ ናቸው አሁን የነገሩኝ። ኮሌራ ገባ ብለው ስሙ እንዳትጠቅሱ ተብለናል። አንተም ለሰው አታውራ ብለው በድብቅ ነው ለኔም የነገሩኝ። የቅድሙ ግርግር ለዚህ ነበራ ብሎ ሻውል ሃዲን መንገድ እያስለቀቀ በመሰላሉ አወጣ። ዳኜ በረጅሙ ተነፈሰ። ነገ ፈቱን ከነጎዳ ፈቱን ስንል ኮሌራ በአቋራጭ ሊቀድመን። ወሬው 1 ሰዓት ባልሞላ ጊዜ ውስጥ ነው በግቢው ሙሉ የተረጨው። ሃዲ ሊጽፍ ነበር ተፍ ተፍ እያለ ወደ ቤት የመጣው። ግን መጽሐፍ ቀርቶ ተረጋግቶ መቀመጥም አልቻለም። የተለያዩ ሰዎች ከያቅጣጫው በአንድ አይነት መሸበርና የተደናገጠ ድምፅ አሁን እኮ ነው የሰማው። ኮሌራ እግዚአብሔርን አለቀልን በለኛ ሲባባሉ ይሰማዋል። ሃዲ ጭንቀት ሲለዋወጡ ይታየዋል። እንደገና በረባንሶን አጥልቆ ወደ ክሊኒኩ ሊሄድ ተነሳ። በትንሿ ሜዳ በኩል ወደ ቀጠሮ ሲገባ በሽተኛ የያዙ 2 ሰዎች ከነምንዳ ቤት እየወጡ ነበር። በሽተኛው ልጅ ጠይም ወጣት ነው። ከግራና ከቀኝ ወሳንሳ ይዘውትም አኳኋኑ በሽተኛ አይመስልም። ይስቃል። እንዴት በሽተኛ እኔን ይዘኛል ብሎ የተገረመ ይመስላል። ሃዲ የፖለቲካ እስረኛ ይሆን የሚል ነገር መጣበት። ክሊኒኩ ጋር ያለው ግርግር ከጠዋቱ የትናየት እጥፍ ይብሳል። የተመልካቹን ብዛት ከበሽተኛው ቁጥር በልጧልና ስነ ሥርዓቶች እስረኛውን ወደ ኋላ በመመለስ ሁኔታውን ለማረጋጋት ይሞክራሉ። የኩሽና ሠራተኞችም ከነተበላሸ ልብስና ሰውነታቸው ወደ በራፉ ወጣ ብለው ግርግሩን እየተጋፉ ያሉ። አብዛኛው እስረኛ በዓይኑ የሚያየውን ነገር ገና ማመን አልጀመረም። ለማመን የፈለገም አይመስልም። ብዙዎቹ ፊት ላይ ፈገግታ ይታያል፣ የመደነቅ ፈገግታ። ሃዲም በኩሽናውና በጤና አዳራሹ መሃል ብቻውን ቆሞ አንጎሉ ውስጥ እየጻፈ የኔም ፊት እንደዚያ ነው ይሆን ብሎ አሰበ። ናዝሬቶችን ከወዲያ በኩል ሲመጡ ቢያያቸውም ወደ እነሱ አልሄድም። መሄድ እንደነበረበትም ትዝ ያለው እንደገና ግርግሩ ውስጥ ከተፉበት በኋላ ነበር። ምን ነካኝ ዛሬ ብሎ ተገርሞ 1-2 ትንፋሽ በረጃጅም ወሰደ። በሽተኛ ከ11ኛ ቤት ሲወጣ ያየም ጊዜ ሃዲ ምንዳ ነበር የታወሰው። ሄዳለሁ ብሎም ነበር፣ ግን አልሄደም። ጠይሙን በሽተኛ ተከትሎ ሄዶ ዓለም በቃኝ ጋር ሲደርስ ነበር ምንዳን ለሁለተኛ ጊዜ ያስታወሰው። አሁን ደግሞ ናዝሬቶች ላይ ተደገመበት። ሃዲ ተገረመ። ነቃ ብሎ ሲመለከት ደግሞ የባሰ ገረመው። የቆመው በብዙ ሰዎች መሃል ነበር። ጤና አዳራሹንም ማከሚያ አድርገውታል አሉ። እውነትህን ነው? አታይም የሚገባና የሚወጣውን ሕዝብ? ወንበሮቹን አውጥተው አዳራሹን በሙሉ ፍራሽ ዘርግተውበታል። ሰማችሁ? ፍራሽ ላይ ለክሟቸው ለማስተኛት ነው እንጂ። ሐኪም ቤቱስ ሞላ በበሽተኛ። ይህናል ኮሌራ እኮ ነው ሰውዬ። አስተዳዳሪው መጡ። አንተ ማ ኮሎኔል? ያው ለተመልከት ሲል አንዱ ሃዲና በዙሪያ የሚተራመሱት ሁሉ ወደ ዓለም በቃኝ በኩል ዞሩ። እውነትም ኮሎኔሉ ባጀብ እየመጡ ነበር። ሰው በአንድ አፍታ ነው መንገዱን የለቀቀላቸው። ከፊት ዱላ የያዘ አንድ ፖሊስ፣ ከሱ ኋላ የወህኒ ቤቱ ዋና አስተዳዳሪ፣ ከሳቸው በስተግራ በኩል የጥበቃ ክፍሉ አዛዥ፣ በስተቀኛቸው ደግሞ የፖለቲካ ካድሬው፣ ከነሱ ኋላ የበታች መኮንኖች፣ አሁንም ከመኮንኖቹ ኋላ የማህበራዊ አገልግሎት ክፍሉ ሰራተኞች፣ በመጨረሻም 1-4 የግቢው ፖሊሶች እጅብ ብለው ሲያልፉ ከመቼው ሰሙ አለ ሃዲ አጠገብ የነበረ አንድ እስረኛ። በኋላ እንዳይጠየቁ ነው። ጎበኘናቸው ለማለት እንሳ
ዋና አስተዳዳሪው ከነሙሉ አጀባቸው የክሊኒኩን ውስጥ ቀጥሎም ባደጋው ሳቢያ ወደ መኝታ ክፍልነት የተለወጠውን ሰፊ የቆርቆሮ አዳራሽ ጎብኝተውና መመሪያም ሰጥተው በመጡበት አቋዋን ተመልሰው ሄዱ። የቀመቀማችሁ ወደ ኋላ ይላል በርጋ የቆመው አስተናጋጅ። መድኃኒት የጠጡ በሽተኞች ገለል እንዲሉለት እየወተወተ ወደ ክሊኒኩ የሚጎርፍ እንጂ ተመልሶ የሚሄድ በሽተኛ ጥቂት ነው። በድጋፍ በወሳንሳ በቃሬዛ እየተጫነ ይመጣል። በየክልሉ ደከም ያላለው በሽተኛ እዚያው ክሊኒኩ በር ላይ ስኳርና ጨው ከአንድ ሌትር ውሃ ጋር እየጠጣ ወደ ቤቱ እንዲመለስ ይደረጋል። ነጫጭ ካፖርት የለበሱ የክሊኒኩ ሠራተኞች ቁጣቸው፣ ጩኸታቸውና ጥርፊያቸው ግርግሩን የባሰ ቀውጥ ያድርጎታል። ያስርም እዚያው አካባቢ ናቸው። የቀመቀምሽሉ ወደ የቤትሽ ሃዲ ቀስ እያለ ከግርግሩ መሃል ወጥቶ ወደ ቀጠሮ ሲጓዝ ሙጋምቢልና አሸብር ወደ ክሊኒክ እያመሩ ነበር። ከነሱ ኋላ እነ ጉሽም እየመጡ ነው። ሌሎች ልጆችንም እንዲሁ በየቦታው አገኘ ሃዲ። ሰው አሁን ነገሩን ማመን የጀመረ ይመስላል። ሃዲም የሚያየውን ፊት ሁሉ ለማንበብ እየሞከረ ነው የሚጓዘው። ጠዋት የነበረው የመገረም ፈገግታ አሁን በአብዛኛው የለም። ባዛዦቹ መምጣት ይሁን በሌላ የብዙዎቹ ፊት እንደ መጥቆር፣ እንደ መኮማተር ብሏል። ንዴት፣ ተስፋ መቁረጥ፣ ሐዘን፣ ሌላም ብዙ ውሌለሽ ነገር ተደራርቦ የተጻፈበት ጥቁር ሰሌዳ መስሏል። ሃዲ ሰው ፊት ላይ ማነበው የገዛ ስሜቴን ይሁን የሚል ነገር አሰበና ገረመው። 2ኛ ቤት፣ 4ኛ ቤት፣ 8ኛ ቤት ናዝሬቶች ጋር ሁሉም ሰላም ናቸው። የወደፊቱ ባይታወቅም እስካሁን በጎ ናቸው። ከነምንዳጋ እንደወጣ በዚያውም ሐኪም ቤት ውስጥ ድረስ ገብቶ አይቶ ወደ ፍርደኛ ሲመለስ መምህርን ከወደ ፍትሐ ብሔር ኩስ እያሉ ሲመጡ አገኛቸው። ደንግጠዋል። እሳቸውን ቆሞ ሲያናግር ዳኘ፣ ውቤና ሽርሳይ ከታች መጡ። ተረፋችሁ ልጆቼ? እሰይ አቤቱ። ሁለቱን እጆቻቸውን በግራ በቀኝ ዘርግተው ወደ ሰማይ አንጋጠጡ። መምህር ክበር ተመስገን ኃያሉ አንተ የሰራዊት ጌታ መቼም አያልቅብህ። መምህር ልጆቹን በሙሉ አቅፈው አንድ ባንድ ለመሳመም እየዳዳቸው አገር በሞላ ጤና አሉ። ሁሉም ደህና ነው። ልጄ ታመነስ? ሁሉም እያልቆት እናንተስ ጋር እንዴት ነው? ተጠፋፍተው ቆይተው ከዓመት በኋላ እንደተገናኙ የሚዋደዱ ሰዎች ነበር እያንዳንዷን ነገር የሚጠያይቁት። እናቶ ሰብስቤ፣ እናቶ መንገሻ በሙሉ ደህና ናቸው ሲባባሉ ታመነ ከየት መጣ ሳይባል ደርሶ ከቻለ መሃላቸው። ሳማቸው እንጂ መምህርን ደንባራ ይጆሌ አለው ሽርሳይ። ሳቅ ተጀመረ እና ሃዲ ወደ ቤት መመለስ ነበር የፈለጉት። እነ ሽርሳይ ደግሞ ክሊኒኩን ሊያሆን የመጡት። እንሂድ አትሄዱም በማለት እየተጫጫሁ ሲከራከሩ ፍቅሩና የትና አረ በገላጋይ እያሉ ከኒያላ ሻይ ቤት በኩል ደረሱ። ሁሉም ፍርደኛ ጎዳና መሃል እጅብ እንዳሉ ቆመው ነው የሚከራከሩት። መጨረሻ ላይ እነ ታሜ ሽማግሌውና እነ ፍቅሩ ሃዲን በከበባ አፍነው ይዘው 8ቱም ወደ ክሊኒክ ይጓዙ ጀመር። እየተንጫጩ ወጥተው ሚካኤልን ልፍ እንዳሉ ዳኝነቱ ከላይ መጣ። ወረቀት በእጁ ይዞ ፈጠን እያለ ነው የሚራመደው። ወደ ክሊኒኩ ባትሄዱ ይቻላል ጎበዝ፣ እባካችሁ ተመለሱ ሲላቸው ክሊኒክ አይደለም ጋሽ ዳኝነት አለው ይትና በሁሉም ስም። እሺ እንዳትቆዩ አደራችሁን። አንቆይም፣ ኧረ መጣን አሁኑኑ፣ የትም አንሄድ ብለውት ጉዟቸውን ሲቀጥሉ ዳኝነቱም በእናታዊ አይነት ጭንቀት አደራ ግን ልጆቼ አደራችሁን አለቃ እያለ ነበር የተለያቸው። ሃዲ እንኳንም ወደ ቤት ያልተመለስኩ አለ በወዱ። መደነቅም ዋጠው። ይሄ ሁሉ ፍቅር ከየት መጣ? እንዴት ነው ዛሬ ሰው ሁሉ እንዲህ እርስ በርስ የተሳሳበው የተዋደደው? ታሜ ራሱ ዳኛ ያለበት አጀብ ውስጥ ገብቶ ልክ እንዲያን ይጫወታል። አንዳንዴም ካንጀቱ ይስቃል። ዳኝነቱ ከብዙዎቹ ጋር ሰላምታ እንኳን አልነበረውም። እነ ዳኜ ካሉ ሽርሳዊንም ቢሆን ሳያናግረው ነበር የሚያልፈው። ዛሬ ግን ይቅርባችሁ ጎበዝ፣ አደራችሁን እያለ ሁሉንም መከራቸው። ምን ታይቶት ይሆን?
ክሊኒኩ ጋር ሲደርሱ አንዳንድ ሁለት እየሆኑ ወደ ግራና ቀኝ ተበታተኑ። አሁን ያለው ግርግር የጠዋቱን ሁኔታ ፍጹም ሰላም ነበር የሚያሰኘው። በሽተኞች ብርድ ልብሶቻቸውን ተከናንበው እያቃሰቱ በየመንገዱ ወድቀዋል። ጤና አዳራሹ ከጥግ እስከ ጥግ በበሽተኞች ሞልቶ አንዳንዶቹ ክንድ ላይ ግሉኮስ ተንጠልጥለዋል። የአዳራሹ ልክ መንገዱም ላይ የተገጠገጡት አግዳሚ ወንበሮች ሁሉ በሰው ስለተያዙ አዲስ መጪዎቹን እንደተገኘ መንገዱ ላይ ያስተኛቸዋል። አንዳንዱ በሽተኛ እዚያው በተኛበት ወይም በተደገፈበት ወይኔ እያለ እየጮኸ ያቃስታል። ሌላው ያስታውካል። በቆሙበት የሚያስመልሳቸውም ብዙ ነበሩ። ያስር ከክሊኒኩ ወደ ጤና አዳራሹ ከውስጥ ወደ ውጪ ከተኙት ወደ ቆሙት ስለሚራወጡ ነፍሳቸውን አያውቁም። የማይለቁን ከሆነ ያው ኮሌራው ጨርሰን ይቻላል፣ በቃ ጨርሰን አለ ዳኜ በምሬት። ሦስቱ ነው ወደ ፍርደኛ ሲመለሱ መስከረም ደርሷል እኮ ማለት ነው አለው ሽርሳዊ። የኢራንና የኢራቅ ጦርነት እያለ በምንም አይነት እስከ ዘላለም አይፈቱንም ስላችሁ እንግዲህ አታሟርትብን ሰውዬ አለው ሃዲ። ያው ነው እባክህ ኮሌራው ጨርሰን እኔ ልሙት፣ መንግስትም ይገላገል እኛም እንገላገል፣ በቃ እነሱም ይረፉ እኛም እንረፍ። በጣም ይሰለቻል። ምን አባት ስቃለ ብሎ ሃዲን በክርኑ ጎሽሞት ቀጠለ ዳኜ ንግግሩን። እሺ ሌላው ቢቀር ለ5000 እስረኞች በቀን 15000 ዳቦ መጋገር አይሰለቻቸው? እስከ ዛሬ ስንት ቢሊዮን ዳቦ የጋገሩትና እኛ ይሰበላ ነው? በቀን 5000 ጭልፋ ወጥ፣ 10000 ጭልፋ ሻይ፣ 15000 ዳቦ በየቀኑ every single day አይገርም እያላቸው ቤት ሲገቡ አዳራሹ ጸጥ ብሏል። ሰው ወደ ክሊኒክ ወደ ጓደኞቹና ወደ አደጋው አካባቢ በመበተኑ ነበር ቤቱ በአጠቃላይ ጭር ያለው። አብዛኛው እስረኛ ቤት ውስጥ መቀመጥ ይፈራም ይመስላል። ከየሄደበት ተመልሶ ወደ የክልሉ የተሰበሰበውም ቆጠራ ሊደርስ አካባቢ ነበር። ነጭ ሽንኩርት ነው አሉ መድኃኒቱ። ቢገኝስ ፌጦ ነበር፣ አፍታም ማያቆየው ይባላል። ሎሚ አይገኝም ይሆን? ፌጦ ነው እንጂ ሱስ እንደምንም አይጠፋ። እየተቆጠሩም ስለ በሽታው ይጠይቃሉ፣ ይማከራሉ። የሰማ ላልሰማው ይነግራል። ገና 11 ሰዓትም ሳይሞላ ቆጠራው በጊዜ ተጠናቀቀ። ሌላ ቀን የሚያመሹ ልጆችም በአንደኛና በሁለተኛ ቆጠራ ከወመኔዎች እኩል ነው የገቡት። ሃዲ እግሩን ታጥቦ ሲመለስ ፎቅ ላይ ክብ ክብ ሆነው የተቀመጡ ብዙ ሰዎችን አየ። ሻውልና ሽርሳዊ ታሜ ፍራሽ ላይ ለ3 ተቀምጠዋል። ከነሱ ጎን 9ኞች፣ ከ9ኞች አልፎ ዳኝነቱና ሌሎች ኮሚቴዎች ተሰብስበዋል። መሃል ፎቅም ውስጥ ብቻውን የተቀመጠ አንድም ሰው አይታይም። ሃዲ መሻገሪያዋን አልፎ ከነታሜ ጋር ሲቀላቀል ደወል ተደወለና ደቂቃ ባልሞላ ጊዜ ውስጥ አዳራሹ ፍጹም ሰው የሌለበት መሰለ። እንዴት አመሻችሁ ወንድሞቼና አባቶቼ አሉ የ10 ጤና ኮሚቴያችን መሰላሉ ላይ ቆመው በቀኝ እጃቸው ወረቀት ይዘው። ሁላችሁም እንደሰማችሁት ግቢያችን ውስጥ አዲስ በሽታ ገብቷል አሉና ጉሮሯቸውን ጠራርገው ወረቀታቸውን ወደ ፊታቸውና ወደ አምፖሉ አስጠጓት። እሺ ወንድሞች፣ የበሽታው ምልክቶች በዋነኛነት ተቅማጥና ትውከት ሲሆኑ አስቸኳይ ሕክምና ካልተደረገለት በሽታው ዛሬም ቢሆን ከጠዋት ጀምሮ ይህንኑ ስንሰራ ነው ያልነው አይታችኋል። በእውነት ያሳዝናል። ዋናው ቁም ነገር የግል ንጽህናችንን መጠበቅ ነው። አዎ ንጽህና በእውነቱ ከቤት ይጀምራል። ሕክምናንም ከራስ ነው መጀመር። እዚህ እርስ በርሳችን በየመንገዱ የምታገኙትን ሰው ሁሉ አትጨብጡ። ዶክተሮቹ በጣም ነው ያሳሰቡት። ቅጠላ ቅጠል ፍራፍሬ ብትበሉም በንጽህና ብሉ። ከመብላታችሁ በፊት መታጠብ፣ ከበላችሁም በኋላ መታጠብ። ንጽህና። አዎ ደሞ አትፍሩ በምንም አይነት። ስለ በሽታው ሳይንስ የሚናገሩት ወረቀቷን እያነበቡ ነው። ያነበቡትን በቃላቸው ሲያብራሩ ግን ከየት እንደተነሱ እየጠፋቸው ይቸገራሉ። ስለ በሽታው ብዙ ማውራት ፈልገዋል። የሚያውቁት ግን ትንሽ ነው።
ተጽፎ የተሰጣቸው መመሪያ ከግማሽ ዱካ አይበልጥም። ታዲያ ጤና ኮሚቴ ሆነው በዚህ አደጋ ቀን እሷን ብቻ አንብበው ይሄዳሉ። እስረኛው በሙሉ እንደ ሕፃን ልጅ የደነገጠ ይመስላል። ስለ በሽታው፣ ስለ ምልክቶቹ፣ ስለ መድኃኒቱ ረጅም ማብራሪያ እንዲሰጠው ፈልጓል። ጤና ኮሚቴ ማለት ለመቼ ነው ታዲያ? ያስር ይህን ሁሉ በማሰብ የተጨነቁ ይመስላል። ሳይንሱ፣ ማስጠንቀቂያው፣ ማበረታቻው፣ ምክሩ ተደበላለቀባቸው። አለሁላችሁ አይዟችሁ በሚል ዓይንና ኩራት የፎቁን ዙሪያ ጀነን እንዳሉ ተመለከቱት። እንኳን ይሄን አይዟችሁ መሸበር አያስፈልግም በምንም አይነት። አዎ ሃዲ ትክ ብሎ ሲያቸው አንድ ሐሳብ ከሰማይ ተወርውሮ መጥቶ ጭንቅላቱን በጥሶ እንደገባ ታወቀው። ያስር ንግግራቸውን ሳይጨርሱ ነበር ይህ ቀን ምን አይነት ታሪክ ሊወጣው እንደሚችል ማሰብ የጀመረው። ያስር ከጨረሱ በኋላም ነገሩ ሁሉ ድንቅ ብሎት ብቻውን ያስብ ነበር። መኝታ ውስጥ ገብቶ እንኳን እንቅልፍ ሊወስደው አልቻለም። ሃዲ ለነገውም ጭምር ነበር ተንጋሎ የሚያስበው። ሬዲዮዎች እንደ ሌላው ጊዜ አይጮሁም። ደቦቃዎችም በጊዜ ነው የተኙት። የፎቅ ቼዝ፣ የደቦቃ ዳማና ክራር እንዲሁም የሰኔቻ ገበጣ የሉምና ሰዓቱ ስንት እንደሆነ አያስታውቅም። ይህ የሸገር ሼልፍ ፕሮግራም ነው።